መኖሪያ የዘላለም አምላክ እግዚአብሔር ነው የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው ሙሉ ታሪኩ ከቁጥር 26 ጀምሮ እንዲህ ተብሎ ተመዝግቧል። ይሹሩን ሆይ በሰማያት ላይ ለረድኤትህ በደመናት ላይ በታላቅነትህ እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። የዘላለምም ክንዶች ካንተ በታች ናቸው። ጠላትህን ከፊትህ አውጥተህ አጥፋው ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የትምህርቱ መሰረታዊ ዓላማ የሚሆነው የዘላለም መኖሪያችን እግዚአብሔር ሀገራችንም ደግሞ በሰማይ እንደሆነ ማሳየት ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ሊቀ ነቢያት እየተባለ የሚጠራ አባታችን ሙሴ የተናገረው ቃል ነው። ለጊዜው ለእስራኤል ዘሥጋ የተነገረ ቃል ለፍጻሜው በዚህ ዘመን ላለን የአዲስ ኪዳን ክርስቲያኖች ተብለን ለምንጠራ ለኛ የሚነገር ቃል ነው። ሙሴ ማን ነው ብለን ስንል እስራኤል ከግብፅ ሊወጡ በዋዜማ የተወለደ ሰው ነው። በያዕቆብ ዘመን በነበረው ረሃብ ምክንያት እስራኤላውያን ተሰደው ወደ ግብፅ ወርደው ለ430 ዘመን በግብፅ የባርነት ቤት ውስጥ ቆይተዋል። በዛ በግብፅ ውስጥ በመከራ ውስጥ እያሉ ወደ እግዚአብሔር በጮኹ ጊዜ እግዚአብሔር ጩኸታቸውን አድምጧል። መጽሐፍ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተ የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ ተብሎ ተጽፏል። እስራኤል በመከራ ውስጥ በነበሩ ጊዜ፣ በግብፃውያን በተፈተኑ ጊዜ ወደ እግዚአብሔር ጮኹ ይላል። እግዚአብሔርም ጩኸታቸውን አደመጠ ይላል። ኦርቶዶክሳውያን ምንም አይነት መከራ፣ ምንም አይነት ፈተና በሕይወታችሁ ይቅጠማችሁ፣ ወደ እግዚአብሔር ጩኹ። ዳዊት ምን ብሎ ነው የዘመረው? ችግረኛው ጮኸ፣ እግዚአብሔርም ሰማው፣ ከመከራ ሁሉ አዳነው ተብሎ ተጽፏል። እዛ መዝሙር 33 ቁጥር 6 ላይ የተመዘገበ ቃል። ችግረኛው ዳዊት ወደ እግዚአብሔር ጮኸ፣ እግዚአብሔርም ሰማው፣ ከመከራ ሁሉ አዳነው። ችግረኛው ሕዝቅያስ ወደ እግዚአብሔር ጮኸ፣ እግዚአብሔርም ሰማው፣ ከመከራ ሁሉ አዳነው። ችግረኞች ሁሉ ጮኹ፣ እግዚአብሔር ሰማቸው፣ ከመከራ ሁሉ አዳናቸው። የእኛንም ጩኸት አምላካችን እግዚአብሔር በቸርነቱ ይስማ። እስራኤል ጮኹ፣ እግዚአብሔር ጩኸታቸውን ሰማ። በ9 የተለያዩ ተአምራት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመተ ኤርትራ ባሕር ከግብፅ የባርነት ቤት ሊያወጣቸው ወደደ። ነገር ግን ከዛ በፊት የእስራኤል ቁጥራቸው እየበዛ ሲሄድ ፈርዖን የተባለው የግብፅ ንጉሥ አዲስ አዋጅ አወጣ፣ የእስራኤላውያንን ቁጥር ለመቀነስ። እነዚህ እስራኤላውያን ቁጥራቸው እየበዛ ነው። በዚህ ምክንያት ቁጥራቸውን ለመቀነስ አንዲት እስራኤላዊት ሴት ወንድ ልጅ የምትወልድ ከሆነ በሕፃንነቱ ይገደል ብሎ አዋጅ አወጣ ይላል። ሴት ልጅ ከወለደች ግን በሕይወት እንድትኖር አዘዘ ነው የሚለው መጽሐፍ። አንዲት እስራኤላዊት ሴት ድንገት ወንድ ልጅ ወለደች ነው። በእናቱ ቤት 3 ወር ቆየ። ከ3 ወር በኋላ እናት ሳጥን ውስጥ ጨመረችና ወደ ባህር ላይ አውጥታ ጣለችው ይላል። እኔ እዚህ ድረስ ነው ምሸሽግህ፣ ከዚህ በላይ ልሸሽግህ አልችልም። ወንድ ልጅ ቤቴ እንዲያለ ፈርዖን ያወቀ እንደሆነ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቆርጠኛል ብላ እናት 9 ወር ከ5 ቀን በማኅፀኗ የተሸከመችውን ልጇን አውጥታ ባህር ላይ ጣለችው ይላል።
ሰው የሚሸሽገን የተወሰነ ጊዜ ብቻ ነው። የዘላለም መሸሸጊያችን አማኑኤል ነው። አመስግኖት። መጽሐፍ እንደዚህ ይላል፣ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ተብሎ ተጽፏል። ወገኖቼ ገንዘብ ሊሸሽገን አይችልም። ዕውቀታችን ሊሸሽገን አይችልም። በእግዚአብሔር ቁጣ ቀን ብራቸውና ወርቃቸው አያድናቸውም ተብሎ ተጽፏል። ብር አያስፈልግም አላልንም። ብር ያስፈልጋል፣ ግን ብር መሸሸጊያ አይሆንም። ብቻው ስልጣን መሸሸጊያ አይሆንም። የእግዚአብሔር ቁጣ ቀን የመጣ እንደሆነ የፈተና የመከራ ቀን ሲመጣ እግዚአብሔር ሲፈርድ ስልጣናችን አያድነንም፣ ዕውቀታችን አያድነንም፣ ገንዘባችን አያድነንም፣ አይሸሽገንም። መሸሸጊያችን መድኃኔ ዓለም ነው። ያ ሳጥን ሲንሳፈፍ ባህር ዳር ጋር ደረሰ። የፈርዖን ሴት ልጅ ሰውነቷን ልትታጠብ ወደ ወንዝ ስትወርድ ሳጥኑን አየች። ደንገጥሮቿን ጠራችና ሳጥኑን አምጡ አለቻቸው ይላል። ሳጥኑ መጣ። ሲከፈት የ3 ወር ሕፃን ልጅ ከነ ሕይወቱ እንደ ፀሐይ ብርሃን እያበራ ሳይሞት ከነ ሕይወት ደና ሆኖ ተገኘ። የሁላችሁ እኛ ከእግዚአብሔር ጋር ከሆንን ባህር ላይ ብንጣልም ባህሩ አያሰምጠንም፣ እግዚአብሔር ይጠብቀናል። እኛ ብቻ በሃይማኖት ከእግዚአብሔር ጋር እንሆን፣ በእምነት ከእግዚአብሔር ጋር እንሆን፣ በጾም በጸሎት ከእግዚአብሔር ጋር እንሆን፣ እግዚአብሔር ከእኛ ጋር ይሆናል። ጠላት ወጥመድ ሊያጠምድባችሁ ይችላል። መርዝ ሊበጠብጥባችሁ ይችላል። ጉድጓድ ሊቆፍርባችሁ ይችላል። የሚጠብቃችሁ እግዚአብሔር ግን አይተኛም፣ አያንቀላፋም። ይህ ሕፃን ባለ ራእይ ስለሆነ እግዚአብሔር በዚህ ሕፃን አድሮ ገናም ብዙ ሥራ ስለሚሠራ የኤርትራ ባህርን ይከፍላል፣ የዮርዳኖስን ባህር ይከፍላል፣ የኢያሪኮን ቅጽር ያፈርሳል፣ ደመና ይጋርዳል፣ መና ያወርዳል። ሕፃኑ ባለ ራእይ ስለሆነ ራእዩ ሳይፈጸም አይሞትም። በእኔና በእናንተ ሕይወት ውስጥም ይሄ ነው። እግዚአብሔር በእኛ ላይ ሊያደርግ ያሰበውን ሰርቶ እስኪፈጽም ድረስ ማንም ሰው ሊነሳ ይችላል። እኛ ምንም አልሆንም። የሚጠብቀን አይተኛም፣ አያንቀላፋ። ወገኖቼ ጠላት ስለሌለብን አይደለም እዚህ የደረስነው፣ እግዚአብሔር ስለጠበቀን ነው እንጂ በሥራ ቦታ፣ በጎረቤት፣ በመውጣት በመግባት በተሰማራንበት ቦታ ሁሉ ወጥመድ የሚያጠምዱ ሞልተዋል። የሰው ጠላቱ ይላል መጽሐፍ የገዛ ቤተሰቦቹ ነው ይላል። ከሩቅ ሳይሆን ከቅርብም ጠላት አለን። ግን የሚጠመደውን ወጥመድ እግዚአብሔር እየበጣጠሰ፣ የሚበጠበጠውን መርዝ እግዚአብሔር እያከሸፈ፣ የሚቆፈረውን ጉድጓድ ጠላት ራሱ እንዲገባ እያደረገ ይኸው ነጭ አልብሶ የእኛ አምላክ በክብር እስካሁን አንኖራል። ሕፃኑ ደህና ሆኖ ወጣ፣ ጠበቀው እግዚአብሔር። መጽሐፍ እንደዚህ ይላል በዚህ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ላይ እንዲህ የሚል ቃል ተመዝግቧል። አነበው ፈልጋለሁ። አሁንም ያዕቆብ ሆይ የፈጠረህ እስራኤል ሆይ የሠራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር ሆናለሁ፣ በእሳት ውስጥ ባለፍክ ጊዜ እሳቱ አያቃጥልህም፣ ነበልባሉ አይፈጅህም። እኔ አምላክ እግዚአብሔር መድኃኒት ነኝና ተብሎ ተጽፏል። አንተ የኔ ነህ አለው እስራኤልን። ለፍጻሜው ስለ ሁላችን የሚነገር ቃል ነው። እኛ የእኛ አይደለንም፣ እኛ የእግዚአብሔር ነን። በጥንተ ተፈጥሮ የፈጠረን እሱ ነው። በእጆቹ ያበጃችን፣ በመዳፎቹ የቀረጸን፣ ግሩምና ድንቅ አድርጎ የሠራን፣ በእናታችን ማኅፀን ሳለ ደም አርግቶ አጥንት ሰክቶ በአፍንጫችን የሕይወት እስትንፋስ እፍ ብሎ ሕያው ያደረገን እግዚአብሔር ነው። ስለዚህ እኛ የእኛ አይደለንም፣ እኛ የእግዚአብሔር ነን። በአዲስም ተፈጥሮ በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋውን በመቆረስ ደሙን በማፍሰስ መከራ በመቀበል በአዲስም ተፈጥሮ ፈጥሮን ኢየሱስ ክርስቶስ የራሱ ገንዘቦች አድርጎናል። አንተ የኔ ነህ ማለት ይሄ ነው። እኛ የእኛ አይደለንም። ኦርቶዶክሳውያን እኛ የእግዚአብሔር ነን። እኛ የመድኃኔ ዓለም ነን። እኛ የአማኑኤል ነን። እኛ የኢየሱስ ክርስቶስ ነን። እኛ የእኛ አይደለንም። በዋጋ ተገዝተናል። ዋጋው ብር አይደለም እባካችሁ። ዋጋው ወርቅ አይደለም። ዋጋው የከበረ ማዕድን አይደለም። ክርስቶስ እኛን የገዛበት ዋጋ ሥጋውን ቆርሶ ደሙን አፍስሶ ነው።
አዎ በዋጋ ተገዝታችኋል ማለት ይሄ ነው። እንመለስ። ስለዚህ አንተ የኔ ነህ። በእሳቱ ውስጥ ባለፍክ ጊዜ እሳቱ አይፈጅህም፣ ነበልባሉም አያቃጥልህም። እኔ አምላክ እግዚአብሔር መድኃኒት ነኝና። እንመለስ። ሕፃኑ ባህር ላይ ተጣለ። ባለ ራእይ ስለሆነ ሕፃኑ በዚህ ሕፃን እግዚአብሔር የሚሠራው ሥራ ስላለ ውሃው ሳያሰጥመው አዎ ደህና ሆኖ ወጣ። ወደ ቤተ መንግሥት ይዛው ገባች። እንዲህ አለች፣ ከውሃ አግኝቼዋለሁ ስትል ስሙን ሙሴ አለችው። ሙሴ ማለት ከባህር የተገኘ ከውሃ የተገኘ ማለት ነው የስሙ ትርጉም። በቤተ መንግሥት ውስጥ በሕፃንነቱ ማደግ ጀመረ። ወገኖቼ ቤተ መንግሥት ለሥጋ ምቹ ነው። ጮማ ይቆርጣል፣ የወይን ጠጅ ይጠጣል፣ መኝታው ከዝሆን ጥርስ የተሠራ ነው፣ ምቹ ነው ለሥጋ። ነገር ግን በፈርዖን ቤተ መንግሥት ውስጥ እግዚአብሔር የለም። እግዚአብሔር አይመለክም፣ ስሙ አይጠራም። ስለዚህ ሙሴ የፈርዖን የልጅ ልጅ ተብዬ ከምጠራ ይልቅ ከእግዚአብሔር ሕዝብ ጋር መከራ ብቀበል ይሻለኛል ብሎ ብድራቱን ትኩር ብሎ ተመልክቶ በእምነት ከፈርዖን ቤተ መንግሥት ወጣ ይላል መጽሐፍ። ይህንን እሱ ከማይከብርበት ሕይወት ውስጥ እንድንወጣ አምላካችን እግዚአብሔር ሁላችንንም ይርዳል። እንግዲህ በርስነት ያነሳነውን ቃል ባጭሩ የተናገረው አሁን ታሪኩን የተረክንለት ሙሴ የተባለው ሰው ሕዝቡን ሰበሰበና ምን አላቸው? ከነዓን ምድረ ርስት ምንም ማርና ወተት ብታፈስ ለኑሮ ምቹ ብትሆንም የዘላለም መኖሪያችሁ አይደለችም። የእናንተ የዘላለም መኖሪያችሁ እግዚአብሔር ነው ብሎ ነገራቸውና አንቀላፋ ይላል። እስኪ ወደኛ እንመልሰው ወገኖቼ። እቺ ምድር ለሁላችንም የዘላለም መኖሪያችን አይደለችም። የኛ የዘላለም መኖሪያችን እግዚአብሔር። የኛ ሀገራችን በሰማይ ነው። እዚህ ምድር የምንኖረው እግረ መንገዳችንን ነው። ሁሉ ነገር እግረ መንገድ ነው። ትዳር የሚያዘው እግረ መንገድ ነው። ልጅ የሚወለደው እግረ መንገድ ነው። ገንዘብ የሚሰበሰበው እግረ መንገድ ነው። ድግሪ የሚኖረን እግረ መንገድ ነው። ወገኖቼ የምንነግደው እግረ መንገድ ነው። ሁሉም ነገር እግረ መንገድ ነው። ለእግረ መንገድ ኑሮ አትጨነቁ። እንቅልፋችሁን አታችሁ ቁጭ ብላችሁ አትደሩ ነው የምላችሁ። በዚህ ምድር ላይ 70 ቢበዛ 80 ዓመት ነው የሚቆየው። ዳዊት እንደተናገረ የሰው ዕድሜው 70 ቢበዛ 80 ከዚህ ቢበረታ ለድካምና ለመከራ ብሎ ዘምረዋል። መዝሙር 89 ቁጥር 10 ላይ ዛሬ 80 መድረስ ብርቅ ሆኗል። ወጣቱ እየረገፈ ነው ያለ። እናቴ እናቴ አባቴ አባቴ ብሎ ማልቀስ የለም። ዛሬ ልጄ ልጄ እየተባለ ነው የሚለቀሰው። ይህ እኔ ከምነግራችሁ በላይ እናንተ ጠንቅቃችሁ ታውቁታላችሁ። ስለዚህ 70 ዓመት እንኑር፣ 80 ዓመት እንኑር፣ 100 ዓመትም እንኑር፣ ነገር ግን እንሞታለን። አንድ መጽሐፍ ምን ይላል? ሰው የሚኖረው ለመሞት ነው፣ የሚሞተው ግን ለመኖር ነው ይላል። ጊዜያዊ መቆያችን ናት። እኛ ለዚህች ምድር እንግዶችና መጻተኞች ነን። ወደ ማንመለስበት እንሄዳለን። ታዲያ ምን ያበላላናል? እዚህ ምድር ላይ እግረ መንገድ የምንኖር ከሆነ ትተናት የምንሄድ ከሆነ ይህች ዓለም በቋንቋ፣ በዘር፣ በብሔር፣ በጎሳ፣ በጎጥ ምን ያበላላናል? ለምንድን ነው የምንለያየው? ለምን እንገፋፋለን? ኢትዮጵያውያን ይሄ ድምፅ የሚሰማችሁ ምን ነው ፍቅር አጣ? መቻቻል ምን ነው አጣ? በዚህ ምድር ለዘላለም ማንኖር ከሆነ የዘላለም መኖሪያችን እግዚአብሔር ሀገራችን በሰማይ ከሆነ ለምን ወንድም ወንድሙን ይገለዋል? ለምን እንገፋፋለን? ይህን ስላልገባን ነው። አያችሁ፣ እንደዚህ አይነት ነገር ውስጥ የገባ ነው ስላልተረዳን ስላላወቅን ነው። እግዚአብሔር አምላካችን የአባቶቻችንን ዘመን መልሶ ያምጣልን። እውነተኛ ፍቅር፣ እውነተኛ መተሳሰብ፣ አንተ ትብስ አንቺ ትብስ የምንባባልበትን እውነተኛውን ዘመን፣ የፍቅር ዘመን፣ የመተሳሰብ ዘመን እግዚአብሔር ለሀገራችን ለኢትዮጵያ መልሶ ይስጠለን። ሐዋርያው ቅዱስ ጳውሎስ ሲናገር ምን አለ? እኛ ሀገራችን በሰማይ ነው፣ ከሰማይ የሚመጣው ኢየሱስ ክርስቶስን እንጠባበቀዋለን አለ። እዛ ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ የተመዘገበ ቃል። ስለዚህ ከመሞታችን በፊት ከመጠራታችን በፊት ለዘላለም ከእግዚአብሔር ጋር የሚያኖረንን በጎውን ነገር፣ መልካሙን ነገር፣ የጽድቅ የሆነውን ነገር እንስራ። ለዘላለም ከእግዚአብሔር ጋር ለመኖር ማለት ያን ጊዜ በሥጋ ብንሞት እንኳን በነፍሳችን አንሞትም።
አንድ ጊዜ ብንሞት ሁለተኛውን ሞት አንሞትም። ሃይማኖታችንን ካጸና፣ ምግባራችንን ካቀናን፣ እንደ እግዚአብሔር ፈቃድ ከተመላለስን ወገኖቼ በሥጋ ብናንቀላፋ ብንሞት በነፍሳችን ግን አንሞትም። እግዚአብሔር ከነፍስ ሞት ሁላችንን በቸርነቱ ይጠብቀን። ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ በሰው እጅ ያልተሰራ ቤት እንዳለን እናምናለን፣ እሱንም ደግሞ እንናፍቃለን አለ። ለእኔ ሕይወት ክርስቶስ ሞትም ቢሆን ጥቅም ነው ያለው። እዛ ፊልጵስዩስ 1:21 ላይ የተመዘገበ እግዚአብሔር ቃል። ስለዚህ ለእኛ ሞት ጥቅማችን ነው። ሞት ረፍታችን ነው። ሞቶችን ወደ እግዚአብሔር የምንሄድበት መንገድ ነው። ሞትን አንፈራም፣ ኃጢአትን ነው የምንፈራው እኛ። የቤተ ክርስቲያን ሊቅ ሞትን አትፍሩ፣ ኃጢአትን ግን ፍሩ ነው ያለ። ብንሞት በሥጋ ነው የምንሞተው፣ በነፍሳችን ግን አንሞት። መኖሪያ የዘላለም አምላክ እግዚአብሔር ነው። ስለዚህ የኛም የዘላለም መኖሪያችን እቺ ምድር አይደለች። የዘላለም መኖሪያችን በሰማይ ነው፣ እግዚአብሔር ነው። ለዛ ራስን አዘጋጅቶ መኖር ነው። ሃይማኖትን ማጽናት ነው። ምግባርን ማቅናት ነው። ንስሐ መግባት ነው። ከተጣላነው ጋር መታረቅ ነው። የቀማነውን መመለስ ነው። የበደልነውን ሰው መካስ ነው። ተዘጋጅቶ መኖር ነው። መጽሐፍ በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው፣ የመዳን ቀንም አሁን ነው ተብሎ ተጽፏል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የመዳን ቀን አሁን ነው የሚልበት ምክንያት ከጥቂት ደቂቃ በኋላ ምን እንደሚፈጠር አናውቅ። አንዳንዶቻችን 5 እና 10 ዓመት እናቅዳለን። እዛ መድረሳችንን ግን እርግጠኞች አይደለን። ያው እንደምታውቁት ነው። ወጥቶ መግባት የሌለበት ዘመን ነው። ተቀምጦ መነሳት የሌለበት ዘመን ነው። ጠዋት ያየናቸውን ሰዎች ከሰዓት ማየት የተቸገርንበት ዘመን ነው። ዘመናችን ከሸማኔ መወርወራ ይልቅ እየቸኮለ እየፈጠነ ያለበት ዘመን ነው። ስለዚህ ከኛ የሚጠበቀው እግዚአብሔር ድንጋይ ፍልጦ አይልም፣ ከባድ ሸክም አይጭንም። ለዘላለም ከእግዚአብሔር ጋር ለመኖር ወጣቶች ተዘጋጅቶ መኖር ምንድነው ዝግጅቱ? እግዚአብሔርን እንመነው። በመጀመሪያ ወገኖቼ ከመሞታችን በፊት እግዚአብሔርን እንመነው። መጽሐፍ እንደዚህ ይላል፣ ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ ስለቀሩትም ነቢያት ተረከና እነዚህ ሁሉ አለ አምነው ሞቱ አለ። ዕብራውያን 11 ቁጥር 13 መሞታችን ስለማይቀር አምነን እንድንሞት መድኃኔዓለም ይርዳል። ጉልበታችሁ ይሆን የምትመኩበት የምትታመኑበት? ገንዘብ ያላችሁ ገንዘባችሁ ይሆን ሐረጋችሁ የጨበጣችሁት የምትታመኑበት ነገር የተደገፋችሁበት ነገር? ዕውቀት ያለን ዕውቀታችን ይሆን ሐረግ የሆነብን ነገር ከእግዚአብሔር በላይ የታመንበት ያለ ነው? እምነት ማለት የጨበጥነውን የተደገፍንበትን ነገር ለቆ በእግዚአብሔር መታመን ነው። በእግዚአብሔር መደገፍ ነው። በእግዚአብሔር መመካት ነው። በገንዘብ አለመመካት፣ በስልጣን አለመመካት፣ በእውቀት አለመመካት፣ ባለን ውበት አለመመካት፣ ከፀሐይ በታች ባለው ነገር አለመመካት። መጽሐፍ ምን ይላል? ጠቢብ በጥበቡ ባለጸጋ በብልጽግናው ኃያልም በኃይሉ አይመካ፣ የሚመካ ቢኖር በእግዚአብሔር ይመካ። የሚታመን ቢኖር በእግዚአብሔር ይታመን። ቢያምኑት ማይከዳ ተስፋ ቢያደርጉት የማያሳፍር እግዚአብሔር ነው። ሰዎችን አምነንማ ስንት ጊዜ ተከዳን። ሰዎችን ተስፋ አድርገንማ ስንት ጊዜ ተስፋ አስቆረጦን። ግን ወገኖቼ እግዚአብሔርን አምኖ ያጣ የጎደለበት የተቸገረ ማንም ሰው የለም። ስለዚህ በዘላለም ከእግዚአብሔር ጋር ለመኖር ዝግጅቱ ምንድነው ስንል የመጀመሪያ እግዚአብሔርን ማመን። ለምን መጽሐፍ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሎ ተጽፏል። ቅዳሴ ስናስቀድስ፣ ውዳሴ ማርያምን ስናደርስ፣ ዳዊታችንን ስንደግም፣ ስንዘምር በእምነት ካልሆነ እግዚአብሔር ደስ አይለውም። ለምን ቅዱስ ጳውሎስ ዕብራውያን 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት
አይቻልም አለ። እምነት ይፈልጋል እግዚአብሔር። ስለዚህ ለዘላለም ከእግዚአብሔር ጋር በሰማይ ለመኖር ወጣቶች ምን ያስፈልጋል? አማኝ መሆን፣ እግዚአብሔርን በፍጹም ልብ በፍጹም ነፍስ ማመን፣ ከረገጥነው መሬት በላይ እግዚአብሔርን ማመን። ማን ነው የረገጥኩት መሬት ይክደኛል ብሎ የሚያስበው? አንድም ቀን የረገጥነው መሬት ይክደናል ብለን አስበን አናውቅም። ከረገጥነው መሬት በላይ እግዚአብሔርን ማመን ያስፈልጋል። ዛሬ እንደኔ የሚሰብክ አልጠፋም። እንደናንተም ቁጭ ብሎ ቃሉን የሚሰማ ሰው አልጠፋም። የጠፋው አማኝ የሆነ ሰው ጠፍቷል። እግዚአብሔር ሃይማኖተኞች ብቻ ሳይሆን አማኞች ሁላችንንም ያድርገን። ስለ እምነት እኛ እንሰብካለን እንጂ አናምንም ነው። ስለ ፍቅር እንሰብካለን እንጂ የፍቅር ሰዎች አይደለንም ነው። ስለ ይቅርታ እንሰብካለን እንጂ ልባችን ቂም በቀል አርግዞ ለበቀል የምንጣደፍነን ነው። ጾሙ ምንል ጾም ሽረን ምን በላ፣ ጸልዩ ምንል ጸልየን የማናውቅ፣ ውዳሴ ማርያማችን ዳዊታችን የት እንዳለ ማናውቅ አሻጋሪዎች። እግዚአብሔር የሚፈልገው ሃይማኖተኛ የሆነን ሰው ብቻ ሳይሆን አማኞችንም ይፈልጋል። እግዚአብሔር ሁላችንን አማኞች ያርገን። ለዘላለም ከእግዚአብሔር ጋር ለመኖር ወገኖቼ ከኛ የሚጠበቀው እግዚአብሔር ከኛ የሚፈልገው የእምነት ሰው እንድንሆን ይፈልጋል። በሰማይ ለሁላችንም ያዘጋጀልን መኖሪያ አለ። እግዚአብሔር ለዛ ክብር ሁላችንን በቸርነቱ ያብቃል። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ያለውን ተናግሬ ትምህርቴን ጠቅልላለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ልባችሁ አይታወክ አለ ለጊዜው ደቀ መዛሙርቱ። በእግዚአብሔር እመኑ አለ፣ በእኔም ደግሞ እመኑ አለ። በመልክ ስለሚመሳሰል ከአባቱ ከአብ ጋራ፣ በስልጣንም ስለሚተካከል ከአባቱ ከአብ ጋራ እኔና አብ አንድ ነን ስላለ ልባችሁ አይታወክ አለ። አይፍራ፣ አይደንግጥ፣ አይጨነቅ ሲል ልባችሁ እንዳይታወክባችሁ መፍትሄው በእግዚአብሔር ማመን ነው አላቸው። በእኔም እመኑ አለ። ከዛ ዝቅ ብሎ በአባቴ ቤት ብዙ መኖሪያ አለ አላቸው። እንዲስ ባይሆን ባልኳችሁ ነበረ። ስፍራ አዘጋጅ ዘንድ እሄዳለሁ። ስፍራ ካዘጋጀው በኋላ ሁለተኛ ወደ እናንተ እመጣለሁ፣ እወስዳችኋለሁ። የት ነው የምትወስደን ካላችሁኝ፣ እኔ ባለሁበት ስፍራ ከኔ ጋራ ለዘላለም እንኖራለን አለ። ኦርቶዶክሳውያን ለእያንዳንዳችን እግዚአብሔር በሰማይ ያዘጋጀው መኖሪያና ስፍራ አለ። ስንሞት የምንሄደው ወደዛ ነው። በዚህ ምድር ላይ መኖሪያ ላይኖረን ይችላል። ኮንዶሚኒየም ላይኖረን ይችላል። ቤት ላይኖረን ይችላል። ኢየሱስ ክርስቶስ ግን ሥጋውን ቆርሶ ደሙን አፍስሶ ጎኑን በጦር ተወግቶ እጆቹን በሚስማር ተቸንክሮ ለእያንዳንዳችን በሰማይ ስፍራ አዘጋጅቶልናል። እግዚአብሔር ያስቀመጠውን አይረሳም። ለዘላለም በዚህ መኖር አንችልም እያልኳቸው፣ የኛ ሀገር በሰማይ ነው። ለዘላለም ከእግዚአብሔር ጋር የምንኖረው። ስለዚህ በፍቅር ኑሩ፣ በመተሳሰብ ኑሩ፣ በመተጋገዝ ኑሩ። መኖሪያ የዘላለም አምላክ እግዚአብሔር ነው።